በቀን 30 ልምምዳችን ላይ የተሰጠውን የንግግር ፈተና በትክክሉ የተናገሩ ተማሪዎች አስራት፣ መሰረት፣ ጀሚላ፣ ጸገነት፣ ገነት፣ ሮዛ፣ አበበ፣ ዳግማዊት። ሁላችሁም ያለምንም ስህተት ጥርት ያለ እንግሊዘኛ ነው ያወራችሁት። በጣም ጎበዞች። ተሳትፎ ያደረጋችሁ ሌሎች ተማሪዎችም በጣም አሪፍ ነበረ። ነገር ግን በጣም በጥቃቅን ስህተት ነው ያልጠራዋችሁ ማለት ነው። ስለዚህ የሁላችሁንም ያላችሁበትን ደረጃ እያየው ነው። በርቱልኝ። በጣም አሪፍ ነው። ሄሎ ማይ ዲር ስቱደንትስ ዌልካም ቱ ዴይ 31። ዛሬ የቀን 31 ልምምዳችን ይሆናል። እንደተለመደው ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ተማሪዎች አድርሱልኝ። በዛሬው ልምምድ 3 አይነት ቅርጽ ያላቸውን ንግግሮች እናያለን። የመጀመሪያው ኢት ሃዝ የሚለው ነው። ኢት እንግዲህ ከዚህ በፊት እንዳየነው ለእንስሳትና ለነገሮች ለቁሶች ብለናል። ሃዝ የሚገልጸው የአንድን ነገር ባለቤትነት ነው፣ ወይም ደግሞ የአንድን ነገር ባህሪውን ወይም ያለበትን ሁኔታ፣ መልኩን፣ ዝርዝር ነገሮች የሚገልጽ ነው ማለት ነው። ስለዚህ የአንድን ዕቃ እንደዚህ ያለው፣ አንድ እንስሳ ከሆነ ደግሞ እንደዚህ ያለው የሚሉ አረፍተ ነገሮች ነው የሚሆኑት ማለት ነው። ወደ ንግግሮች እንሂድ። ኢት ሃዝ ኤ ዚፐር። ኢት ሃዝ ኤ ዚፐር። ዚፕ አለው። ኢት እዚህ ጋር የአንድን ቁስ ለመተካት ነው የገባው ማለት ነው። ኢት ሃዝ ኤ ሃንድል። ኢት ሃዝ ኤ ሃንድል። መያዣ አለው ወይም እጀታ አለው። ኢት ሃዝ ኤ roof. It has a roof. ጣራ አለው። It has 2 doors. It has 2 doors. ሁለት በሮች አሉት። It has blue stripes. It has blue stripes. ሰማያዊ መስመሮች አሉት። It has a tail. It has a tail. ጭራ አለው። እዚህ ጋር ደግሞ ኢት የሚለው እንስሳውን ተክቶ ነው የገባው ማለት ነው። It has a wing. It has a wing. ክንፍ አለው። It has 4 legs. It has 4 legs. አራት እግር አለው። It has sharp teeth. It has sharp teeth. ሹል ጥርሶች አለው። It has yellow feathers. It has yellow feathers. ቢጫ ላባዎች አሉት። በመቀጠል የምናያቸው አረፍተ ነገሮች የሚጀምሩት ኢት ሃድ በማለት ይሆናል። ሃድ የሚለው
has ከሚለው ጋር የሚለየው ያለፈ ነገርን ስለሚገልጽ ነው። ስለዚህ ቅድም አለው እያልን የተረጎምናቸውን አረፍተ ነገሮች አሁን ነበሩት እናደርገዋለን ማለት ነው። ወደ ንግግሮቹ እንሂድ። It had green eyes. It had green eyes. አረንጓዴ አይኖች ነበሩት። It had 10 fingers. It had 10 fingers. 10 ጣቶች ነበሩት። ስለ እንስሶች ነው እያወራን ያለ ነው። It had long hair. It had long hair. ረዥም ፀጉር ነበረው። It had tall fences. It had tall fences. ረዥም አጥሮች ነበሩት። ይሄ ደግሞ ስለ ቁሶች ወይም ስለ ነገሮች ነው ማለት ነው። It had clean floors. It had clean floors. ንጹህ ወለል ነበረው። It had golden keys. It had golden keys. ወርቃማ ቁልፎች ነበረ። It had a stage. It had a stage. መድረክ ነበረው። It had a test. It had a test. ፈተና ነበረው። It had a break. It had a break. ረፍት ነበረው። It had a prize. It had a prize. ሽልማት ነበረው። መጨረሻ ላይ የምናያቸው አረፍተ ነገሮች it will have በማለት ይጀምራሉ። will have ሲሆን ደግሞ የወደፊቱን ነው የምናወራው ማለት ነው። ስለዚህ እንደዚህ ይኖረዋል፣ እንደዛ ይኖረዋል እያልን አረፍተ ነገሮችን እንተረጉማለን ማለት ነው። እንጀምር። It will have a bell. It will have a bell. ደውል ይኖረዋል። It will have a ladder. It will have a ladder. መሰላል ይኖረዋል። It will have a hole. It will have a hole. ቀዳዳ ይኖረዋል። It will have a sugar. It will have a sugar. ስኳር ይኖረዋል። It will have a cake.
It will have a cake. ኬክ ይኖረዋል። It will have games. It will have games. ጨዋታዎች ይኖሩታል። It will have foods. It will have foods. ምግቦች ይኖሩታል። It will have music. It will have music. ሙዚቃ ይኖረዋል። It will have photos. It will have photos. ፎቶዎች ይኖሩታል። It will have flowers. It will have flowers. አበቦች ይኖሩታል። ንግግሮቹ እነዚህን ይመስላሉ። አሁን ወደ ፈተናችን እንሄድ። የዛሬን ፈተና 10 ንግግሮች ናቸው። It has a zipper. It has a tail. It has a roof. It had green eyes. It had long hair. It had a taste. It had a surprise. It will have a cake. It will have music. It will have flowers. ልክ እንደኔ ቀስ ብላችሁ ተረጋግታችሁ ጥርት አድርጋችሁ እንግሊዘኛውን ልምምድ አድርጉ። በመቀጠል ድምጻችሁን ቀርታችሁ ከላይ በምታገኙት የቴሌግራም አካውንት ወይም የመጀመሪያው ኮሜንት ላይ በምታገኙት የቴሌግራም አካውንት ትልካላችሁ ማለት ነው። ለሁላችሁም መልካም ልምምድ። በሚቀጥለው ቪዲዮ ላይ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።